አሆላና ሽንት አሆሊባ ቤት እንደዚህ ታጠቡ ማለት በጣም ቆይ ይርድ ነው። አሆላና አሆሊባ የተከተሏቸው ወንዶች ብልታቸው የአህያ ያክላል ይላል ሕዝቅኤል 23 ላይ። የብልታቸው መጠን የአህያ ማከሉን ጥቁር መሆኑን ተራ ነገር አይደለም ይሄ። ለምን እርሱን እንሄድበታለን። እኔ ጥቅሱን ስለማላውቀው ሕዝቅኤል 23 ላይ ሕዝቅኤል 23 ላይ አሁን ላይ የምትወደው ወንድ ብልቱ የአህያ ነው የሚያክለው ይላል። ምን አገባኝ እኔ ፖል ቢያክል የእንጨት ስልክ ቢያክል ምን አገባኝ? ይሄ ተጽፎ እንዲህ ያለ ነገር ለምዶ ያልጻ ሕዝቅኤል 23 ቼክ አድርግ ጊዜው እያለ ከፈለክ ይሄ ተራ ነገር አይደለም። አይ እንዳልኩ እንትን ምንድን ነው ኤዲት ላይ ስህተት ሊኖር ይችላል። ምኑ ነው ኤዲት ላይ? መጽሐፍ ላይ ነው በዕብራይስጡም ማለት የአህያ በአማርኛው የአህያ ያክላል ይላል። ወላሂ ሄድና ቼክ አድርግ። ከአንተ ጋር ያለው ሁሉም ሰው ጋር ያለው መጽሐፍ እንደዛ ነው የሚለው። የትኛውም እትም ይሄ ይጻፋል። ምን አገባኝ እኔ ትተለቀ አነሰ ይሄ ተጽፎ ንጽህናችሁን ጠብቁ የሚለው ነገር ግን አይጻፍም። ተራ ነገር ነው። ሰላሙዲን ሳላህ እዚህ ከመታጠብ ጋር ተያይዞ እንደውም የክርስቶስ ሐዋርያቶች ሳይታጠቡ ይበላሉ ብለው ሲያነውሯቸው የክርስቶስ መልስ አለ አይደለ? ደጅ ከአፍ የሚወጣ እንጂ ወደ አፍ የሚገባ አይጎዳም አይነት ነገር መልስ እና ኖርማል አለመታጠብን ኖርማላይዝድ ነው እንደሚያደርገው እና ተፈጥሮ ነው ማለቱ ራሱ አይከብድም። ይሁን አለመታጠብ እንደውም እንደ ባይብል እኮ ኖርማላይዝድ የተደረገ ነገር ነው። ሀታ ሲበሉ እንኳን ማለት አይሁዶች እንኳን ተነውረዋቸው ያ የነብያቶች አስተምሮ እጅን ታጥቦ መብላት እንደሆነ ያው ያስተምራል። ልክ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም እንዳስተማሩ ግን ክርስቶስ እኔ ይላል ብዬ አልጠብቅም። ሐቂቀተን እንደዚህ አይነት ነገር ይናገራል ብዬ አልጠብቅም። ወይም የነሱ የመጡበት ለጥያቄ ነው የሚመልስልህ። ጥያቄ በጣም እንትን ባይዘው የክርስቶስ መልስ እያንዳንዱን ካየኸው አይ የክርስቶስ መልስን ችግር የለም ግን ሐዋርያቶች ሳይታጠቡ ይበሉ ነበር የሚለውን ነገር ላይ ትኩረት እንድትሰጥ ነው። ቀጥሉ። እቺን ነገርም እንድታነሳለት መሳላ ቀጥል። ምዕራፍ 23 ቁጥር ስንት ነው? ቁጥር 20 አካባቢ ሂድ። ቁጥር 20 ከዛም ብልኝ ብልታቸው የአህያ ነው የሚያክለው ይላል። ስጋቸው ነው የሚለው እኔ ጋር ያለው ብልታቸው። ስጋ የተባለው ምንድነው? እንግሊሹን ቼክ አድርግልኝ። እሺ ለውጣ ነው። ቆይ አንድ ቼክ ላድርገው። ውጣና ና ከዛ ኪንግ ጄምስ ስታይ ምን እንደሚል ታያለ ነው። እሺ የብልት እንትናቸው ጄኒታልስ ብሎ ነው ያስቀመጠው። እንግሊሹን ከፍትላለሁ እዚሁ አህያ ነው የሚያክለው ይላል። ዴር ጄኒታልስ ይላል። የአካለ ስጋቸው ብልታቸው ማለት ነው። ጄኒታልስ የሚባለው ወንድ ልጅ የሚያደርግ እቃው ማለት ነው። የወንድ ልጅ እቃ 97ቱን ከፈለክ ከፍትላለሁ ብልታቸው የሚለውን ከፈለክ እና የ2000 ደግሞ ምንድነው የሚለው ሊትራሊ ስሙን ይጠቅሳል መሰለኝ። ይሄ ለማንኛውም እሺ አይተና ያ ኬጂቪም ፍለሽ ነው የሚለው ስጋ። ይሄ ቃል ምንድነው? አረ ብለህ አረገ ይሄ ቃል ጄኒታልስ ይላል። ይሰማል። ይሄ ቃል ምንድነው የሚለው ከፊት ለፊት ይሄ ጥግ ላይ ፍለሽ ነው የሚለው ኬጂቪ። ይሄ ምንድነው የሚለው የከፈትኩት እንግሊዝኛ? ቆይ ቪዲዮ አይታየኝም። አንዴ ቆይ። አረ ይታያል። ቢጫ ምናምን አይታይም ብለህ ነው። ቆይ ኔትወርክ ላግ አድርጎኝ ይቅርታ። እሺ አሁን ታየ። እሺ ጄኒታልስ። እሺ እስኪ ከየት ነው የከፈትከው? እስኪ እንግሊዝኛው ነው ይኸው። እሱ ነው የከፈተው፣ እኔ አይደለም የከፈትኩት። ሕዝቅኤል 23 ነው ይኸው። እኮ ከየት ነው የከፈትከው? ከመጽሐፍ ቅዱስ ነው። ኬጂቪ ነው አይደለ? የትኛው ነው ኬጂቪ አይደል? እስቲ ኤንአይቪ ነው የከፈትኩት። ኢንተርናሽናል ቨርዥን ኒው ኢንተርናሽናል ኤንአይቪ። አይ ኬጂቪ ነው። እሺ ኬጂቪ እሺ ኤንአይቪ ነው ያለው። ኬጂቪን ደግሞ ያዩት ፍለሽ ነው የሚለው። እኔ ከአማርኛው ከ97ቱ አመጣልሃለሁ ከፈለክ ብልታቸው የሚለውን አማርኛው አማርኛውን ከፍትልሃለሁ ከፈለክ። ኢብራይስጡን ከፍትልሃለሁ። ኤንአይቪንም ቼክ ላድርገው። እሺ አንዴ ኢብራይስጡን ትፈልጋለህ? እዚሁ እያለ ኢብራይስጡን ከፍትልሃለሁ።
እንዲሁ እንደሚል ቆይ አንድ ጊዜ እንደውም ደርሼ የመጣው እሱን ከሆነ የፈለግከው አዲሱ መደበኛም ትርጉም እንትን አባላ ዘራቸው ምናምን ነው የሚለው። አይ ቲንክ እንደዛ ነው ሁዱድ። ሀዋርድ ታፕ ኮፒ ሊንክ አድርጉ። እሺ 300 ምናምን ሰዎች አላችሁ። ታፕ አድርጉ። ክርስቲያኖች ከታች ጥያቄ ያላችሁ ወይም ደግሞ መጠየቅ የምትችሉ ግቡ። ያው አይቼ መጥቻለሁ። ዕብራይስጡም አማርኛውንም እንግሊዝኛውም እንደዛ ነው የሚለው። የዕብራይስጡም የወንድ ልጅ ብልት ብሎ ነው ያስቀመጠው። ወንድ ልጅ ብልት ሙሌ አታስገብተው ተው ሙሌ አውቄ ነው ሙሌ የሚውት አድርግ እንጂ ምን ነው ተመለስ። እች አሁን በትርጉም እንጣላም ነው የወንድ ልጅን ብልት ለመግለጽ የመጣ ቃል ብሎ ያስቀምጠዋል። እሺ እሺ ኢናይቭ ጄኒታል ይችላል። ጄኒታልስ ይላል። ጄኒታልስ ምን ነበረ? ጄኒታልስ ምንድን ነው? ወላሂ የወንድ ልጅ ዘር ነው ጄኒታልስ የሚባለው። ምንድን ነው ጄኒታልስ? ኤች የወንድ አልኩኝ። ብልት ማለት ብልት ነው። የማን ያክላል ይላል? እንደምን አይነት ብልት ይላል? ኮንሰፕቱ እንደዛ አይደለም። ምን መሰለህ እያወራ ያለው ከላይ ጀምሮ ስለ አንድ ጋለሞታ ሴት ስለ አሆላና አሆሊባ ነው። የማን ያክላል ሲሆን አሆላና አሆሊባን አጋባዋቸው ይላል። እኔ ሙሉ ታሪኩን እኮ ነው የማውቀው። ቁጥር 1 ላይ 2 ሴቶች ነበሩ አለ። ለእኔ የሆኑ 2 ሴቶች ነበሩ። አንዲቷ አሆላ ናት፣ ሁለተኛይቱ አሆሊባ ናት አለ። ከዛ እኔን ትተውኝ ሄዱና የሆኑ ወንዶችን ተከተሏቸው በስሜት ይላል። እነዚያ ወንዶች ብልታቸው እንደ አህያ ዘራቸውም እንደ አዳሌ ፈረስ ይላል አይደለ? እንደ ፈረሳ ዘራቸው ነው እንደ አዳሌ ፈረስ የሆነው። የፈረስ ዘር የምታውቀው ከሆነ ዘሩም ማለት ነው በጣም ብዙ ዘር ነው የሚለቀው በአንድ ጊዜ ፈረስ። ዘራቸው እንደዛ ነው እንትን ከሰውነታቸው የሚወጣው በጣም ብዙ ነው በአንድ ጊዜ እንትን የሚያደርጉት ፈረሶች። እና ዘራቸው ግን እንደ ፈረስ ነው፣ ብልታቸው ግን እንደ አህያ ነው አለ አይደለ? የሆኑ የሰዎችን ተከተለቻቸው። ጋለሞታ ስለሆነ ሴሰኛ ነች ይላል ከታች ወርዶ። ሴሰኛ ናት። አጣግቡን ነው በኖርማል ብልታቸው እንደ አህያ የሆኑ ዘራቸው ደግሞ እንደ አለላይ ፈረስ በጣም የበዛ ወንዶችን ተከተለቻቸው በፍቅር ይላል በስሜት። እነዛ ያቺ ጋለሞታ አይደለ? ያ እኔ ምን ያደርግልኛል? ሰዎቹ ብልታቸው እንደ አህያ ሆነ አልሆነ ይሄ እንትን ነው እኮ የእሷን ሴሰኝነት ለመናገር ነው የቀረበው። የብልቱ መጠን ስላለ ተብሎ የብልቱ መጠን ለምንድን ነው የተጠቀሰው? የአህያ መሆኑ ትልቅ ነው አይደል? የአህያ ያ እንደ ሴሰኝነቷን ለመናገር ነው የተጻፈው እኮስ። የብልቱ መጠን ለእኔ ምን ያደርግልኝ? ምን ጠቀመኝ? እንደ ኤክስፕሬሽን ነው፣ ኤክስፕሬስ ማድረግ ይቻላል። የሰዎቹ ብልት አህያ አከለ፣ የፈረስ አከለ፣ የእንጨት ስልክ የማብራት ስልክ አከለ፣ ምንም አይጠቅመኝም። እና ይሄ ተጽፎ ይሄ ማይረባ ነገር የብልት መጠን ተጽፎ እንዴት ገላችሁን ታጠቡ አካለ ስጋችሁን የሚል ነገር አይጻፍም? እንዴት እሱ አይጻፍም? አይ ተራ ነገር ነው እሱ። አሁን ይሄ ያነሳው ጥቅስ ስለ ሴሰኝነቷ ለመናገር ነው የተጻፈው። እሱም ምሳሌ ነው፣ ምሳሌያዊ ንግግር ነው። ሁለት ሴቶች አይደሉም። ማን ነው እስቲ ምሳሌ ነው ያለው? የብልት መጠን ኖ አይ ከላይ ሁለቱ ሴቶች ራሱ እንትን ናቸው፣ በምሳሌ የተነገሩ ናቸው እንጂ ሴት አይደሉም። የብልታቸው መጠን ማን ነው ምሳሌ ነው ያለው?
ቆይ አይ እንደው ጀነራሊ ታሪኩ ራሱ ምሳሌ ነው እያልኩ ያለሁት እኔ ስለ ታሪኩ ስለ ብልታቸው መጠን የፈለኩት እሱን ኤክስፕሬሽን ነው። ሴሰኝነታቸውን ለመናገር ነው የቀረበው የተጻፈው። ሴሰኝነታቸውን መናገር የሴቶችን የወንዶቹን ብልት መናገር ለምን አስፈለገ እንዴ? እኮ የሴቷ ሴሰኝነት የሚታወቀው በዛ ነው፣ ኤክስፕረስ የሚደረገው ለዛ ነው። የምትወደው እንደዛ አይነት ብልት ነው። ሴት በጣም ሴሰኛ ከሆነች ስለሆነች ተብሎ ነው የቀረበው። ምሳሌ እሷ ሴሰኛ ናት። እሺ ብልታቸው የወንዶቹ ለምን ተጻፈ እኮ ነገርኩ። ከላይ ጀምሮ ስለ ግልሙትና እያወራ ነው። አንድ ጋለሞታ ሴት ስለሷ ሂስትሪ ነው የሚያወራው፣ ስለምትወዳቸው ወንዶች ማለት ነው። ስለዛ ነው የተናገረው። አስፈላጊ ነበር የእነሱን ብልት መጠን እንደ አህያ ብሎ መናገር? እሱን ከትርጓሜ ላይም ቼክ ምናምን ለአሁን ጊዜ እንዳልፈች በቃ ቼክ አድርገና። እሺ እርሾስ ሊጥ ስታብኩ እርሾ አድርጉበት ይላል መጽሐፍ ቅዱስ። ቦታውን ጥቅሱ እዚህ ጋር ሁዱድ ክፈትለት። እኔ ከፈለኩ እርሾ አደርግበታለሁ፣ ከፈለኩ ተዋለሁ። እና ኩሽና ገብቶ ጥቅሱ ይኸው ከፊት ለፊት እንትኑን ክፈት። ዘሌዋውያን ያለበትን አትብሉ የሚለው አድርጉበት የሚለውን ክፈት። እርሾ ብለህ ሰርች አድርግና የመጀመሪያውን ክፈት። ዘሌዋውያን ላይ ነው እርሾ። እዚህ ጋር አትብሉ ነው የሚለው። ስታቡኩ ይላል ሁዱድ። እርሾ ብለህ ሰርች አድርግና የመጀመሪያው የሚመጣልህን ክፈት። ወይ ጥቅሱን ካላገኘ ነገር አለው። እህቶቻችን አሁን ሙያ ውሰዶ። ሙያ የሌላችሁ እህቶች የላችሁም እዚህ ውስጥ ግን ካላችሁ ድንገት ሙያ ቆይ አሁን እንዴት ሊጥ ማቦካት እንዳለባችሁ መጽሐፍ ቅዱስ ይናገራል። ካላገኘው ላውጣለህ እና እኔ ልተባበር። በቃ ቆይ ዘሌዋውያን 12 ቆይ ዘሌዋውያን 12:20 ዘሌዋውያን 12:20 ሁዱድ ዘሌዋውያን 12:8 ምዕራፍ ብቻ ነው ያለው። እስቲ ዘጸአት 12:20 መጽሐፍ ዘጸአት 12:20 አንዳችሁ ክፈቱልኝ ወይ ራስህ አንብብልኝ። ዘጸአት 12:20 መጽሐፍ ይኸው ዘጸአት 12 ይኸው። እሺ ትልቁ ላይ አድርገህ ኦኬ። እሺ ይሄን አየሁት። እንደዚህ ይላል ከፊት ለፊት 7 ቀን በቤታችሁ እርሾ አይገኝ፣ እርሾ ያለበትንም እንጀራ የሚበላ ነፍስ ከመጻተኛ ጀምሮ እስከ ሀገር ድረስ ከእስራኤል ማህበር ተለይቶ ይጥፋ ካለ በኋላ እርሾ ያለበትም ምንም አትብሉ፣ በቤታችሁም ሁሉ ውስጥ ቂጣና እንጀራ ብሉ ይላል። ቂጣና እንጀራ አንደኛ ቂጣና እንጀራ ብሎ ሲናገር ተውሱን ለምንድን ነው እርሾ ያለበትን አትብሉ የሚለው? እርሾ ያለበትን ምንም አትብሉ አለ። ለማን የተናገረው ይህ ጥቅስ? ለሕዝበ እስራኤል። ለማን የተናገረው? ለእስራኤላውያን አምላክ ለእስራኤላውያን በሰጠው ሕግ ይህን አስቀመጠ። በወቅቱ እስራኤላውያን ከግብፅ ከወጡ በኋላ ሃይማኖታዊም ማህበራዊም ስርዓት ነው የሰራላቸው። እያንዳንዱን ኤክስፕሌን እያደረገ ነው የሰራላቸው። የሰራውን ስርዓት ነው እየተናገረ ያለ። አሁን ለሁሉም አትበል። ምክንያቱም ሊናገር የሚችለው እግዚአብሔር በወቅቱ ለእስራኤላውያን ነው፣ የነበሩትም እነሱ ስለሆኑ አንተ አልነበርክም። ያኔ ስላልነበርክ ለአንተ ለኤች ብሎ ማስቀመጥ አይጠበቅበትም። ህዝብ ነበረው እግዚአብሔር ለህዝቡ ይህን አስቀመጠ። መጽሐፉ ይመለከተናል አላችሁና መጽሐፉ ለምንድን ነው እርሾ ምናምን ለህዝቡ ማህበራዊ ስርዓት ሰራለት? ለምንድን ነው እርሾ ምናምን ብሎ የሚናገረው? ምን አገባው?
ያው ማህበራዊ እንትን ማለት ለሶሳይቲ ነው ስርዓት የሰራለት ሰው እንጀራ አትብሎ ብሎ ስራ ሰራላቸው ማለት ነው። እንጀራ ራሱ ያለ እርሾ እንዴት ነው የሚሰራው? ያለ እርሾ እንዴት ነው የሚሰራው እንጀራ? ያው ሊሰራ ይችላል። ስለ እሱ አይደል ይደረጋል። ሊትራሊ ግን እንዴት ነው እንደኛ ኖት ነሰሰሪ አምላክ እንዲህ ያለ ነገር ለምንድን ነው የሚናገረው? አንድ እሺ፣ ለምንድን ነው እንትናችሁን ብልታችሁን ታጠቡ ያላቸው? እሺ ነገርኩ። አሁን እዚህ ጋር ሶሳይቲው በሙሉ የእስራኤል ሕዝብ ከግብፅ ነው የወጣው አይደለ? እግዚአብሔርን አምላካቸው እንደሆነ ለያዕቆብ በገባው ቃል መሰረት ሃይማኖታዊም ማለት ከአምልኮ ጋር የተያያዘ እንዲሁም ደግሞ ማህበራዊም ስርዓት ማህበራዊ ገባኝ። እርሾ በጣም አሁን ኩሽና ገብቶ ወላሂ እርሾ እኮ በጣም ትንሽ ነገር ነው። ስለ እርሾ ነግሯቸው ለምንድን ነው ሽንት ቤት ስትገቡ ውሃ ያዙ ያላላቸው? ያው አልተጻፈም እንግዲህ። ይሄኛው በጣም ትንሽ ነገር አይደለ? እርሾ እኮ ብታረግበትም ባታረግበትም በጣም ተራ ነገር እኮ ነው። ይሄን ጽፎ እንዳለ ስጋችሁን ታጠቡ እንዴት ነው የማይለው? ብልታችሁን በጣም ወሳኙ እኮ እሱ ነው። ምክንያቱም እሱም ማታረግ ከሆነ ብዙ ነገር ነው የሚደርስብህ። በቤተ ክርስቲያን የንጽህና ስርዓት አለ። እርሱ እንደ ህግ ነው። በባይብሊካሊ መጻፍ አይጠበቅበትም። ጀነራሊ የቅዱሳን ቤተክርስቲያኖች እግዚአብሔር መናገር ነበር። ንጽህና ፕራዮሪቲ ነው። ንጽህና በጣም ወሳኙ ፓርት ሆኖ ሳለ እንትናችሁን ታጠቡ አይልም። ይሄ ባይብል ላይ ይሄን ያህል ዲቴል ለመጻፍ ብዙ እንትን አይልም። እርሾ አርጉበት ይላል። ነገር ግን ዳሌያችሁን ታጠቡ አይልም። ለዛ ነው ዛሬ ክርስቲያኖች እኛ ላይ ሙድ የሚይዙት። ያ እንግዲህ እኔ ሙድ የሚይዙት ያው ፐርሰናል እንደ ፐርሰናል አድርገው ወሰደው ማለት ዘመኑ ተቀይሯል በጣም። እኔ የምለው ብሉይ ኪዳን ላይ አንድም ሶስትም የሚል ነገር አለ። አንድም ሶስትም አምላክ አይ ሜታፎሪካሊ ተጠቅሷል። እግዚአብሔር ለምሳሌ ቅዱስ 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 ተብሎ በዳዊትም በኢሳያስም በብሉይ ኪዳን ላይ አንድ ቃል ሶስት ይደጋገማል። ያም አጽንኦት ለመስጠት ነው። አብርሃም ምናምን እያለ ይደጋግመዋል። እና አብርሃም ስንት ነው? አብርሃም አንድ ነው፣ ግን ሁለቴ ይጠራዋል። አብርሃም ሁለት ነው አብርሃም ይጠራዋል። አይ ለእግዚአብሔር ሲሆን ግን አሁን ቅዱሳን አባቶች በኮሜንታሪያቸው የምን ኮሜንታሪ አባቶችማ ስለሚያምኑበት ነው ከመጽሐፍ ቅዱስ የሚፈልጉልህ። መጽሐፍ ቅዱስ ላይ 3 ጊዜ 2 ጊዜ 4 ጊዜ ምናምን ሊጠራ ይችላል አንድ አካል። ያም አጽንኦት ለመስጠት ነው። ቅዱስ 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 ይለዋልና አጽንኦት ለመስጠት ነው። አብርሃም ሲልም አብርሃም 3 ሆኖ ሳይሆን ለአንዱ አብርሃም አጽንኦት ለመስጠት ነው። እና ይሄ ጀስት ይሄው እዚህ ጋር ነው። የእግዚአብሔር መልአክም ምናምን አብርሃም አለው ይላል። አብርሃም 2 አይደለም 1 ነው፣ ግን አብርሃም 2 ይጠራዋል። ሁለት ይጠራዋል። ሰው አብርሃም 2 ሆኖ ሳይሆን አጽንኦት መስጠት የሚባል ነገር አለ። ለዛ ነው መጽሐፍ ቅዱስ ላይ አንድ ስም 3 2 እንዲጻፍ የሚችለው። ያ ግን ለእግዚአብሔር ሲሆን አሁን ለምሳሌ አምልኮ ሲፈጸም ምናምን ቅዱስ 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 የሰራዊት ጌታ እግዚአብሔር ነው። ይሄ አምልኮዊ ነው። አሁን አብርሃም ያልከው ለአጽንኦት ኦኬ ሊባል ይችላል። ማን ነው ያለው? አምልኮ ነው ያለው እንዴ? ቅዱስ 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 ለምሳሌ ራዕየ ዮሐንስ ላይ ሊሆን ይችላል። እንደገና ብሉይ ኪዳን ላይ እዛው ራሱ ሳንወጣ ሁሉን የምትገዛ ሶስት አካላትን ያመላክታል ያለህ ማነው ነው? ቅዱስ ሶስት የመጠራቱ እኔ አጽንኦት ነው ብዬ ሌላ መጽሐፍ ቅዱሳዊ አፈታት አመጣሁልህ። እስቲ አንተ አካላትን ገላጭ ነው ላልከው ማስረጃ አምጣ እስኪ ከመጽሐፍ ቅዱስ። ኦኬ ከባይብል ከአባቶች ኮሜንታሪ ላምጣልህ። ለምሳሌ የትኛውን አባት? አይ ቲንክ አትናቴዎስ መሰለኝ ካሳሳት ቼክ አድርጌ ላምጣልህ። ከኒቅያ በኋላ የመጣ አባትን እንዴት ይቀበላል? ስላሴ ከኒቅያ በኋላ እኮ አይደለም ሲጀመር። የዛሬውን ቅርጽ የያዘው በኒቅያ ጉባኤ ነው። ከዛ በፊትም ነበረ ኦብቪየስሊ ስላሴ። ኦኬ በፊትም ነበር። አንተ የምታምነው ስላሴ ግን አልነበረም የነበረው ከጅምሩ። እንዴት ማለት? ለምሳሌ ሰከንድ ጋድ ትለዋለህ አንተ ኢየሱስን? ሰከንድ ጋድ ትለዋለህ? ከምን አንጻር? ለምሳሌ ማን አለው እንደዛ? ለምሳሌ አናዘር ጋር ለምሳሌ አርጌንስ እንደዛ ይላል። ከዛ በኋላ ጃስቲን ማርቲር ቅዱስ ዮስጢኖስ ሰማዕቱ እንደዛ ይላል። 100 ኤዲ ላይ ተወልዶ እስከ 165 የነበረው ከሐዋርያን አቡ መካከል አንዱ ከአፖስቶሊክ ፋዘርስ መካከል አንዱ የሆነው ጃስቲን ማርቲር አናዘር ጋር ይለዋል፣ ወይ ደግሞ ዘ ሰከንድ ጋር ይለዋል።
ይባላል። አንተ ፐርሰን ነው የምትለው። ከኒቂያ በኋላ እናንተ ፐርሰን ሰከንድ ፐርሰን ነው የምትለው አንተ ፐርሰን አይደለ? እነሱ ግን ሰከንድ ጋር ነበር የሚሉት። ይለያያል። ፐርሰን ካልክ ከአካል አንጻር ሁለተኛ አካል እያልከው ነው። ኖርማል ነው አይደለ? ሰከንድ ጋር ሲሆንሳ ሁለተኛ አምላክ አለ። እሱ ከአውዱ አይተን መናገር እንችላለን። አውዱን ከላይ እስከታች ማለት ቃሉን ትጠቀመዋለህ አንተ። ከምን አንጻር አለው? ለምሳሌ እኔ አሁን በአሁኑ ሰዓት ራሱ ከመልኮት አንጻር ነው። ከመልኮት አንጻር ምክንያቱም ጋድ ማለት አምላክ ስለሆነ ሰከንድ ጋር ሁለተኛ አምላክ ነው። እናንተ ግን ከኒቂያ ወዲህ የመጣችሁት ሰከንድ ፐርሰን ነው የምትሉት፣ ሁለተኛ ፐርሰን አካል እንጂ ሰከንድ ጋር አትሉትም። ከዛ በፊት ያሉ አባቶች ግን ሰከንድ ጋር ነበር የሚሉት። እሺ፣ ግን ኮንሰፕቱ አንድ ነው ባጭሩ ማለት ሙሉን። አሁን ይሄን ሰከንድ ጋር ያለውን ቅዱስ ራሱ አምጥተ ሙሉን ኮንቴክስቱን ብናነበው ምንም እንትን የሚጠረስ ሀሳብ አይደለም። ምክንያቱም ሰከንድ ጋር ስትል መለኮት ለምሳሌ እኔ አሁን ራሱ በዚህ ከሰከንድ ጋድ በፊት በጃስቲን ማርቲር ወይ ደግሞ በአርጌንስ ንግግር መሰረት ፈርስት ጋድ፣ ሰከንድ ጋድ፣ ሰርድ ጋድ የሚባል አለ አይደለ? ሰከንድ ጋድ ካለ ሁለተኛ አምላክ ማለት ነው። ከሁለተኛ በፊት ያለው ምን ተብሎ ነው የሚጠራው? ፈርስት በአንተ በእኔ አይደለም፣ በጃስቲን በእነ አርጌንስ ንግግር መሰረት በእኔ አይደለም። እነ አርጌንስ ናቸው እንደዚህ የሚሉት። አናዘር ጋድ ይላሉ። ስለዚህ የነሱ እንጂ የኔ አይደለም ነው። ፈርስት ጋድ፣ ሰከንድ ጋድ እና ሰርድ ጋድ ይላሉ። አንተ እንደዛ ትላለህ የሥላሴ አካላትን? እኔ ቃሉን ሊትራሊ ላልጠቀም ይችላሉ፣ ግን ሙሉን መጽሐፉን ማየት አለብኝ። እነሱ ለምን እንደዛ እንዳሉት ሙሉን ማየት አለብኝ። ቴክስት ይቻላል። አጥናና ለምሳሌ እኔ አሁን ራሱ እግዚአብሔር አብ፣ እግዚአብሔር ወልድ፣ እግዚአብሔር መንፈስ ቅዱስ ስላለው እግዚአብሔር የሚለው ታይትል ለአንድ አምላክ ታይትል ነው። ሰው ለሶስትም ትጠቀሙታላችሁ። ለምሳሌ ከኒቂያ በፊት ያሉ አባቶች ለምንድን ነው አናዘር ጋድ፣ ፈርስት ሰርድ ምናምን እያሉ የሚጠቀሙት? ስለዚህ እነሱ ከፐርሰን አንጻር ፈርስት ፐርሰን ሰከንድ ፐርሰን ቢል አንተም ትላለህ፣ ምንም ችግር የለውም፣ ሁለታችሁም ትመሳሰላላችሁ። ግን እነሱ ከኒቂያ በፊት ያሉ አባቶች አንደኛ አምላክ፣ ሁለተኛ አምላክ፣ ሶስተኛ አምላክ ይላሉ። አንደኛ አካል፣ ሁለተኛ አካል አይደለም የሚሉት። ከአካል አንጻር አይደለም፣ ከአምላክነት አንጻር ራሱ አምላክን የሚቆጥሩት በምንነት ነው። አንድ አምላክ፣ ሁለት አምላክ፣ ሶስት አምላክ ነበር የሚሉት። ከዛ ኒቂያ ጉባኤ ሲመጣ ግን ጭፍልቅ አደረጋቸውና አንድ ምንነት ሶስት አካላት ምናምን የሚሉ በደንብ አስረዳ። ከዛ የምትቆጥሩት ራሱ ፐርሰኑን እንጂ ጋድ ሄዱን አይደለም። ጋድ ሄድ ነበር የሚቆጠረው በአባቶች ዘንድና ለዛ ምንም በስላሴ ቢያምኑም እነሱ በስላሴ ያምናሉ። ከኒቂያ በፊት ያሉ አባቶች ግን ሴም ትሪኒቲን አይደለም የሚያምኑት። እሺ፣ እርሱን ከቴክስቱ ማየት እንችላለን። ችግር የለውም። በደንብ ስታጠናና ስታውቀው ያኔ ታወራኛለህ። ደረጃ ራሱ ይሰጣቸዋል። በነገራችን ላይ አንደኛ ደረጃ ላይ የሚቀመጠው አብ ነው። ሁለተኛ ደረጃ ላይ የሚቀመጠው ተከታዩ ወልድ ነው። ከዛ ተከታዩ ደግሞ የወልድ መንፈስ ቅዱስ ነው እያሉ ይሸነሽኑልሃል እነሱ። ባይዘወኛ በእንትን ማውራት እንችላለን። ባይዘወኛ በአንድ አባት እንትን ጥቅስ ምናምን ኮንሰንሰስ ፓትረም ይባላል። እሱን ነው እንትን የምንለው የምንቀበለው። በፓትረም አክሴፕት የሚደረግ ከሆነ እሱ እኮ ወጥነት አልነበረማ። በፈርስት ሴንቸሪ በሰከንድ ሴንቸሪ ያወጣው መጽሐፍ ምንድን ነው ስሙ? አንዴ ንገረኝ። ለምሳሌ የአትናሲዮስ ነው። እስቲ አጌንስ ሄረሲስ አጌንስ አሪያንስ የአትናቴዎስ ወልድ ያንሳል ምናምን የሚለውን ማለት ነው። አጌንስት አሪያንስ ቻፕተር ስንት ላይ ነው ያወጣው? ዙም አድርግለትና ቻፕተሩን አሳየው። ቡክ 1 አንደኛ መጽሐፍ ሴክሽን 58ኛው ላይ ግልጽ ነው። ሄደህ ቼክ አድርገው። እሺ፣ ይደረድሩልሃል እንትና ደረጃቸውን። አብ ነው በቃ ዋና የሚባለው እዛ ውስጥ። ወልድ ተከታይ ነው፣ መንፈስ ቅዱስ ደግሞ ሶስተኛ ነው። እንደዛ አይነት አደረጃጀት ይሰጣቸዋል። እና የእናንተ ስላሴ ኦብቪየስሊ ነበረ፣ ግን ይሄኛው እናንተ የምታምኑት አይደለም። ዝብርቅርቅ ያለ ስላሴ ነበር ሲታመን ነበር፣ ዝብርቅርቅ ያለ። ከዛ ስላሴ እንትና ኒቂያ ጉባኤ ሲመጣ ወጥ ሆነ።
ከዛ በቃ ተስተካከለ ነው። ከዛ በፊት የሚታመነው ስላሴ በጣም ነበር የሚያስቀው። ኤኒዌይ እስቲ ፕሮግራም ይዘን በዚህ እሺ ጥያቄ ያለኝ እናንተ ጋር ይህንን የሆነ አንድ ቀን እንሄድበታል። በደንብ አጥናና ስንሄድበት በደንብ አጥንተህ መሆናል። አባቶች ከኒቂያ በፊት ያሉ አባቶች የምር አንተ የምታምነው ለምሳሌ አሁን ብዙ ጊዜ ስላሴ አስተምራለሁ ተርቱሊያን ነው አይደል? ተርቱሊያን የሚያምነው እምነት በጣም ነው የሚገርመው። ምክንያቱም ወልድ የሆነ ሰዓት አልነበረም ብቅ ብሎ ነው የመጣው ይላል። ብቅ ብሎ የሆነ ሰዓት ብቅ ብሎ መጣ። እዚህ ጋር ነው እንደውም የሚናገረው ወልድም ኃጢአትም አብ ዘንድ እኮ አልነበሩም የሆነ ሰዓት ብቅ ያሉት ይላል ተርቱሊያን ሲናገር። ያ አይ ቲንክ ካሜራዬ እንትን አይደለም ጥርት ያለ አይደለም። ሳራ እንትና ሁድ ይክፈትልን። ዙም ስታደርገው ይታያል። ችግር የለውም ጥራት የለውም ግን በደንብ ዙም ስታደርገው ይታያል። ያ አጌንስት ሄርሞጂነስ ቻፕተር 3 ላይ ነው ያለው የተርቱሊያን። እንዲህ የሚል እምነት አላቸው አባቶች። እናንተ ደግሞ ስላሴን አስተምሯል የሚባለው ተርቱሊያን ራሱ እናንተ የምታምኑትን ስላሴ ሳይሆን በቃ ዝም ብሎ ዝብርቅ ያለ መጀመሪያዎቹ ላይ የሚታመኑን ስላሴ ነው። there was a time ይላል የሆነ ሰዓት ነበረ። ፔን አይ ቲንክ ቃሌ ነው የማነበው። እሺ the sins and the sun are existed እስቲ በደንብ ዙም አድርግልኝ እስኪ በደንብ ትላልቅ ይሁን ቃላቱ ትላልቅ። አሁንም ዙም አድርግ ጥግ ላይ ሄድና ወደ ጎን ትሄዳ እንደዚህ ይታያል። for God is not even of himself the Father but only of the Son. አብ የተባለው በወልድ ምክንያት ነው አለ። only the Son after he had the Son did became the Father. ወልድ በነገራችን ላይ ዋናውን ሐሳብ ቆርጠዋል። ከታች በኩል ያለውን አሚር አብ ዘንድ ኢየሱስ አልነበረ የሚለውን ፓርት there is a time የሚለውን እንዴ እኮ ዋናው አይደለም። በነገራችን ላይ ይሄ ከላይ የሚናገረው አብ አባት የተባለው ወልድ ሲመጣ ነው አለ። ከጥንቱም አባት አልነበረም አለ። ከታች በኩል ግን እዚሁ ከታች በኩል ምንድነው የሚለው? አብ ዘንድ ኃጢአት አብ ፈራጅ ተብሏል። መቼ? ኃጢአት ሲመጣ አለ። አብ አባት ተብሏል። መቼ? ወልድ ሲመጣ። የሆነ ሰዓት ላይ ግን ኃጢአትና ወልድ አብ ዘንድ አልነበሩም አለ። የሆነ ሰዓት ላይ ኃጢአትም ወልድም አብ ዘንድ አልነበሩም ብሎ ሊትራሊ ተናግረዋልና ዳስ ዋና ሐሳቡ። የምትፈልገው ከሆነ ወጥቼ ላመጣልህ እችላለሁ። there was a time የሚለውን ነው ያላመጣው። ዋና የሚባለውን ፓርት ዋና የሚባለውን ከታች በኩል የሚቀር ሐሳብ አለ። ያ አይ እኔ እዚህ ጋር ነበረ ሐሳቡን የፈለኩት። እዚህ the wisdom was first constituted as a beginning and the Son was created የሚለውን ማለት ነው። እዚህ ጋር ወልድ ፍጡር ነው የተፈጠረ ነው ጅማሬ ያለው ነገር ነው ከሆነ ጊዜ በኋላ የመጣ ነው የሚለውን ነበር ፈልጌ ነበር። አብ ዘንድ ጭራሽም አልነበረም ብሎ ነው የሚያምነው ተርቱሊያን። ኃጢአትም አብ ዘንድ አልነበረም፣ ኃጢአት ሲመጣ ፈራጅ ተባለ። ወልድ አልነበረም፣ ወልድ ሲመጣ አባት ተባለ። ሁለቱም ያልነበሩበት ዘመን ነበረ ብሎ ተርቱሊያን ይናገራል። በዚህ አቋሙ እንደውም አንቀበለውም ነው ይሄን አንቀበልም ብሎ ነው የሚክዱት እንጂ እንዲህ ያለ ነገር የለም አይሉም አባቶች ዘንድ። ይሄ ትምህርት ነበረ። በዚህ ትምህርቱ ተርቱሊያን ክዷል ነው የሚሉ ከፈለጉ እና ከዛ ተውበት አድርጓልም ይላሉ ማስረጃ ባይኖረውም። ለማንኛውም ኒሰን ፋዘርስ አና ክርስቶስ አይልም። አብ ዘንድ ኃጢአትና ወልድ አልነበረም አይልም ተርቱሊያን። እስቲ ገስት ላክ። መጽሐፍ ማምጣት አልፈለኩም ነበርና አይልም። በእርግጠኛ ከሆንክ እስቲ ገስት ላክ። አንድ ተስፊት ያሰጡት እነሱን አስገቡት። there was a time ብሎ አልተናገረም። አብ ዘንድ ወልድም ኃጢአትም አልነበረም ያለበት ቦታ የለም። we are not talking about two state logos እሱ ሳይሆን ይቻላል ጀማል እና ገስት ላክ። እርሱ ዘንድ አብ ዘንድ ወልድም አልነበረም ኃጢአትም አልነበረም ብሎ ያምናል። መጽሐፉን ማታ ከሆነ ጠይቅ ያመጣል። እንደዚህ አይልም ብሎ የሚከራከር ሰው ካለ ማስረጃውን ላመጣ እችላለሁ ብሎ እንትን
የሚል ከሆነ ደግሞ ችግር የለው። ገስት ላክ እስኪ እናውራ እስቲ ዲፌንድ አድርግ ገብተህ። እሺ እቺ ሰላም አለይኩም። አንዴ ላውራ ይቻላል። እሺ ምናልባት እዚህ ጋር 300 ምናምን ሰዎች አሉ። የአቡበክር መጽሐፍ ዛሬ ነው መሰለኝና ቅዳሜ ዛሬ ነው። አዎ ኦኬ እሺ እንደዛ ከሆነ ዛሬ ከሁለት ሰዓት በኋላ ነው 7 ተኩል ሲሆን ይጀምራል። 7 ሰዓት ተኩል ሲሆን ይጀምራል። 2 ሰዓት ይቀራል መሰለኝ። ያ 2 ሰዓት ኤግዛክት ይቀራል። አቡበከር ቤት ይከፍታል ተሰግዶ ማለት ነው። ልክ ዙር እንደተሰገደ ይከፍታል። አቡበከር ጋር ትመጣላችሁ። እሺ እዚህ ያላችሁላችሁ። እሺ በቃ አንድ ጥያቄ አስተናግጄ ልውጣ። ዛሬ ፕሮግራም አለኝ እኔም ኢንሻአላህ። እሺ ሳጠይቅ እንዳልወጣ ጠይቅ ጥያቄ። አና ዘክርስቶስ ተዘጋጅን እናወራበታለን። ጠይቅ። እሺ የጥያቄ ኦኬ በሱረቱ አልጧሪቅ 86:6 ላይ እሺ የዘር ፈሳሽ የወንድ የዘር ፈሳሽ ከተረጨ ውሃ ነው የተፈጠሩ ይላል እና ያ ውሃ ደግሞ የሚወጣው ከጀርባ አጥንትና ከደረት አጥንቶች ነው ይላል። ከምንድነው? እኔ ሳይንቲፊክሊ በጣም ልክ አይደለም። እንዴት ታየዋለህ? ኦኬ ችግር የለውም። እሱ እና ኢማም ማን ነበር? ሐሰን አልባስሪ ፍሮም ሰከንድ ሴንቸሪ ሂጅራ የተናገሩት ነገር አለ። ከምንድነው የወጣው አልክ? ከምን ከተረጨ ውሃ ነው ያልከው? የማን ኔትወርክ ነው የተቋረጠው? እሱ ጋር ነው ሁልጊዜ ነው የሚያስቸግረው። ሳለ እች ነው ይሰማል። የخروج من بين الصلب والترائب። እሺ እኔን እየሰማኝ ነው ለመለስልኝ። ኦኬ እኔን እየሰማኝ ነው። አሁን ትሰማል። ሀሳቡ ዝም ብዬ ልሂድበትና አዳምጠኝ። የخروج من بين الصلب والترائب ነው አይደል? አንቀጹ የሚለው ከእርግብ ግቢቶችና ምናምን የሚለው ነው አይደል? ከእርግብ ግቢት ይላል አይደል? የጀርባ አጥንት ከአጥንት ፈሳሽ ሊወጣ አይችልም ከአጥንት ፈሳሽ ሊወጣ አይችልም። ሞስት ፕሮባብሊ ዳይሬክሽኑን አመልካች ነው። ኦኬ ስፐርም ከአጥንት ሊወጣ አይችልም። ዳይሬክሽኑ ምንጩን ያመላክታል ነው። ሁለት ምላሽ አለ። የخروج من بين الصلب والترائب ይላል። ከሱልብና ተራኢብ የሚሉ ሁለት ቃላት አሉ። ደኢርሊ እና ሐሰን አልባስሪ አይ ቲንክ ሐሰን አልባስሪ 641 ላይ ተወለደ ነው ካልተሳሳትኩኝ። ኤንሸንት ዋንስ እንዴት ይረዳሉ? የመጀመሪያው ምንም ከረጢት የወንድ ልጅ ከረጢት አለ፣ ብልት አለ። ከዛ ቢወጣም ነገር ግን የሰውነት አካላቶቻችን ያው በጣም ኮምፕሊኬት ነገራቶች ናቸው። ኦኬ እዛ ውስጥ ያሉ የሰውነት አካል ደም ስሮቹ ወደ ጀርባ ይመጣሉ፣ ወደ አእምሯችን ይሄዳሉ፣ ወደ ልባችን ይመጣሉ። መሰረቱ በጣም ብዙ ነው። ምንም ያህል ፕሮዲውስ የሚደረገው ከረጢት ውስጥ ቢሆንም ነገር ግን ስር መሰረቱ ደም ስሮቹ በመላ ሰውነታችን ውስጥ ይዘዋወራሉ ነው። አንድ ደም ስር አንድ ቦታ ብቻ አይቆምም፣ መላ ሰውነት ውስጥ ይሄዳልና ከከረጢት የሚነሱ ደም ስሮች ወደ ጀርባ አጥንትም ወደ ሌላ ቦታ ይሄዳሉ። የመጀመሪያው እሱ ነው። ከዛ አንፃር ምንጭና መሰረቱን ለመግለጽ ፈልጎ ነው የሚል ምላሽ አለ። ዲስ አሪፍ እይታ ነው። ሁለተኛው የخروج من بين الصلب والترائب الصلبና الترائب የሚሉ ገለጻዎች ወንድና ሴትን ለመግለጽ የመጡ ቃላት ናቸው የሚል ነው። ወንድና ሴትን ለመግለጽ የመጡ ይሄንን እና ሐሰን አልባስሪ ይናገራል። ኤንሸንት ዋንስ ታብሌቴ ጋር ያለው ከፍትልሃለሁ ጠይቀኝ። እሺ ሱልብና ተራኢብ ወንድና ሴትን ለመግለጽ የመጣ ነው ብለው ያስቀምጣሉ። ሱልብ ሲባል ወንድ ነው፣ ተራኢብ ሲባል ሴት ነው ያሉ የሚናገሩ ለሞች አሉ። የዛሬ 1400 ዓመታት በፊት ያሉት አሊሞች ናቸው። ለሱልብና ተራኢብ አጥንት ምናምን ተብሎ የተገለጹት ወንድና ሴትን ለመግለጽ የመጡ ምሳሌያዊ ገለጻዎች ናቸው ይባላል። የሰለፎች ነው ይሄ ማብራሪያ። ሌላኛው ከጀርባ ውሃ ወጣ ወይ ደግሞ የዘር ወጣ ምናምን ሲባል ኖት ሊትራል ይልቁንም ደግሞ ምሳሌያዊ ነው። እሱን እንዴት ነው የምናውቀው መሰለ? እገሌ የወገቤ ፍሬ ነው ሲባል ሰምታል? የወገቤ ዘር ነው ምናምን ሲባል ሰምታል? የወገቡ ፍሬ ምናምን ሲባል ይባላል። ለምሳሌ ሰለሞን የዳዊት የወገቡ ፍሬ ነው ይባላል። ከወገብ የሚወጣ ፍሬ አለ። የወገቡ ፍሬ ልጅ ቢሆን የወገቡ ፍሬ ሲባል ለምሳሌ ኮስ ሊትራሊ ግን ከወገቡ ፍሬ ወጥቶ አይደለም። ፍሬ ከወገብ ሊወጣ አይችልም አይደለ? ወገብ ታውቃለህ።
የወገብ ፍሬ ሲባል የወንድ ልጅ ነው አይደል? የኔ እናንተ ፍሬ ነው የሚባለው። ዘር ይባላል። ስፐርም ማለት በራሱ ሲድ ማለት ነው አይደል? ስፐርም ሲድ ማለት ነው። ሲድ ማለት ደግሞ ፍሬ ማለት ነው። ስፐርም የምንለው የወገቡ ስፐርም ነው ይባላል። ሰለሞን የዳዊት የወገቡ ስፐርም ነው አይባልም? ገስጥላው ከመጣላችኋለሁ። የወገቤ ፍሬ እያለ ነው የሚናገረው። በነገራችን ለመጽሐፍ ቅዱስ አይባልም? ኮሜንት ላይ ላምጣላችሁ። የወገቤ ፍሬ እያለ ነው የሚያወራው። ከወገቤ የሚወጣ ፍሬ ነው ይላል። ወገባችን ወገብ ነው፣ ፍሬ ደግሞ ስፐርም ነው። የወገቤ ስፐርም ብሎ መጽሐፍ ቅዱስ ይናገራል። የምርም ስፐርም ከወገብ ስለሚወጣ አይደለ? ከቴስትክል በአማርኛው ቃሉ ደስ አይልም። ከዛ ነው የሚወጣው ይላል። ስለዚህ ከዛ የሚወጣ ግን ይሄ ይቅርታና ግን ይሄ እዚህ ጋር በግልጽ አማርኛ ነው የተጻፈው እንደሆነ ምሳሌ ምናምን፣ ያኛውም በግልጽ አማርኛ የተጻፈው መጽሐፍ ቅዱስ ላይ የወገቡ ፍሬ ነው ይላል። ኖ እሺ አይደለም። ቆይ ቁርአን አሁን አንተ አሁን ሁለቱን ምንድነው መልሰን ሰማውና ቁርአን ግልጽና የተብራራ መጽሐፍ ነው እና በምሳሌ መናገር ምናምን እንትን አለው ፕሮባቢሊቲ አለ ይነገራል። ላምጣልህ አንድ ምሳሌ እስቲ ዙም አድርግ። ሁዱድን አይልም ያለችው አንድ እንድታነበው እስቲ ዙም አድርጉት። ቆይ እኔ ራሴን ልቀይር። የወገቡ ፍሬ የሚል ቆይ እሺ፣ እዚህ ጋር እንጨርስና ታመጣልኛለህ። ቃል በቃል የሚለው አንድ ቆይ እሱ እመጣልሃለሁ። ወደዛ የዘር ፈሳሽ የተፈጠረው ከተረጨ ውሃ ነው ይላል። ይሄ ስለ አናቶሚካል ነገር ነው እያወራ ያለው። ከጀርባ አጥንት ሱልብ ያልከውና ከደረት አጥንቶች ወይም ታሪብ ከሚነሳ ውሃ ነው የተፈጠረው ይላል። ነገር ግን ይሄ አታዳምጥም? እንድታዳምጥ አደርጋለሁ። ማታዳምጥ ከሆነ ዳዊትም አቢሳንንና ባሪያዎችን ሁሉ እነሆ ከወገቤ የወጣው ልጄ ነፍሴን ይሻል። ከወገብ የወጣ ልጄ ይላል። አንደኛው ቦታ ነው። ፍሬ ይላል፣ ዘር ይላል። የወገቡ ዘር የወገቡ ፍሬ ይላል። ከወገብ የሚወጣ ፍሬ የለም፣ ዘርም የለም፣ ልጅም የለም። ልጅ በቴስትክል ነው የሚወጣው። ሊወጣ የሚችል ከቻለም ስፐርም ፕሮዲውስ የሚደረገው ቴስትክል ውስጥ ነው፣ እንትን ውስጥ ነው፣ የብልታችሁ ከስር በኩል እዛ ውስጥ ምናምን። ግን ደምስሩ ሌላ ቦታ ይሄዳል። እሺ መሰረቱ ምንጩ ሌላ ቦታ ነው። ስለዚህ የወገብ ዘር የወገብ ልጅ ምናምን የሚባል ነገር አለ። ዲስ ኤግዛምፕል ሊትራሊ አይደለም፣ ኤግዛምፕል ነው ሊባል የሚችለው እንጂ ኖት ሊትራል። ያ ከሆነ እዛ ጋርም ሄዶ ከወገብ ብሎ ከገለጸ ወይ ከጀርባ አጥንት ብሎ ከገለጸ ከጀርባ አጥንት የሚወጣ ስፐርም ስላሌለ ምንድነው ሊትራል ሳይሆን ሜታፎሪካል ነው ብለን እንረዳለን ነው። አንድ እሱ ነው። ቁርአን ላይ ሜታፎሪካል ነገራቶች አሉ ወይ ተብሎ ከተጠየቀ ሜታፎሪካል ቁርአን ሜታፎሪካል ይናገራል። ሊትራሊ እኔ በሜታፎሪካል እናገራለሁ አለ እና እንደዛ ነው። ሜታፎሪካሊ የተቀመጡ ነገራቶች ለምሳሌ መጽሐፍ የተሰጡት አይሁዶች ይላል። ኦኬ መጽሐፍ የተሰጡ አይሁዶች አንዴ በምሳሌ እንደሚናገር ግን ይሄ ማለት ቁርአን ላይ በሜታፎሪካሊ ቁርአን ሜታፎሪካሊ ይጠቀማል። ግን ይሄ ስታነበው ምሳሌ አይመስልም ነው ጀነራሊ አናቶሚካል ለአንተ ላይ መስል ይችላል። ምን የአንተ ጊዜ ኬክ ነው የኛ ጊዜ ካካ ነው። እንደዛ እኮ ነው አይደለ? የአንተ ጊዜ አይመስልም የኛ ጊዜ ይመስላል። እዚህ ጋርም አይመስልም። ባይዞ የተከፈተው ላይም እኛ ተረድተን ነው። አሁን ሁዱድ የከፈተልህ መጽሐፍ ቅዱሱ ሰለሞን የአቢሲና የዳዊት የወገቡ ፍሬ ነው ሲል ወላሂ ለአዚም አይመስልም። እኛ ተረዳ ነው። በቃ እንዲህ ለማለት ፈልጎ ነው ብለህ መጽሐፍ ቅዱሱን ተረዳ ነው ለራሳችን እንጂ እኮ እዛ ላይ ተጽፎ ምናምን አይደለም፣ ስለሚመስልም አይደለም። በቃ እንደዛ ሊሆን ይችላል ምናምን ብለን ተረዳ ነው እንጂ ቃሉ ምሳሌያዊ ስለሚመስል አይደለም። ስለዚህ የቁርአኑ ላይም እንደዛ ነው የምንረዳው ነው። ሊትራል የተቀመጠ ሳይሆን ኦኬ ኤግዛምፕል ነው። የወገቡ ፍሬ ብሎ ቁርአኑን ሲያስቀምጥ እንደዛ ነው የምንረዳው። ምን ነው ያንተ ጊዜ ብቻ ነው እንደ ምሳሌ የኛ ጊዜ አይሰራም? ስለዚህ ከዛ አንፃር ቁርአን በምሳሌ ይናገራል። ሙህከምና ሙተሻቢሃት ይላል። ሙህከም የሚባሉት በግልጽ የተቀመጡ ናቸው። ሙተሻቢሃት ደግሞ በኤግዛምፕል የተቀመጡ ናቸው። እንደዛ ምናምን እናምናለን ነው። ቁርአን ስለ አይሁዶች ሲናገር አይሁዶች መጽሐፍ እንደተሸከሙ አህያ ናቸው ይላል። እነዚያ መጽሐፉን የሰጠናቸው መጽሐፍን እንደሚሸከሙ አህዮች ነው ይላል። እና እንደዛ ሲል መጽሐፍ የሚሸከሙ አህዮች መጽሐፉ ምንም አያደርግላቸውም ይከብዳቸዋል እንጂ ይላል አይደለ? ስለዚህ በምሳሌ ይናገራል። መጽሐፍ የምትሸከም አህያ አትጠቀምበትም፣ በመጽሐፉ አትጠቀምም፣ ግን ዝም ብሎ ይከብዳታል ነው። እና ክርስቲያኖችም እንደዛ መጽሐፍ ቢሸከሙ ምንም አያደርግላቸውም። ለማንኛውም እንደዛ ነው፣ እንደዛ እንረዳለን።
ሌላ ጥያቄ አለ? ሐዋርያት ላይ እንደውም ሁዱድ ሐዋርያት 2:30 ክፈት እስኪ። የሐዋርያት ሥራ ምዕራፍ 2 ቁጥር 30 ሐዋርያት 2:30 ሁዱድ ቆይ ትልቁ ላደርግ አገኘሁት የፈለኩትን ሐዋርያት 2:30 ተመለሰች። ሐዋርያት 2:30 የሐዋርያት ሥራ ማለት ነው። የአዲስ ኪዳን ምንድን ነው የሚለው? ነቢይ ስለሆነ አለ። ስለ ዳዊት ሲናገር ከላይ በኩል ዳዊት ይላል። ነቢይ ስለሆነ ከወገቡም ፍሬ በዙፋኑ ያስቀምጥ ዘንድ አለ። ነቢይ ስለሆነ ከወገቡ ወገብ ታውቃላችኋ? ወገባችሁን ከዛ ፍሬ ሲድ ነው፣ ስፐርም ነው። በዙፋኑ ያስቀምጥ ዘንድ እግዚአብሔር መሐለ እንደማለለት ስላወቀ አለ። ከወገቡ የሚወጣ ፍሬ አለ። ቢማና ፍሬ ሲባል ሲድ ነው። ሲድ ሲባል ስፐርም ነው። ስፐርም አይ ቲንክ የግሪኩም ስፐርም የሚል ይመስለኛል። አንዴ አይቼ እመጣለሁ። ቆይ አንዴ ቆይ ጠብቀኝ። አክት 2:30 ተመልሻለሁ። ኤች አለ የግሪኩን ኤች መጥቻለሁ። ዘር ይላል። ዘር ከወገቡ የሚወጣ ዘሩ ይላል። ፍሩት የሚል ነገር ያስቀምጣል በእንግሊሹ እና ፍሩት ሲባል መቼም ዘር ነው፣ ሲድ ነው። ስለዚህ ከወገቡ የሚወጣ ዘሩን ይላል እና ዘር ከወገብ ሊወጣ አይችልም። ዝም ብለን ተረተነው ነው በነገራችን ላይ እንጂ መጽሐፉ ላይ ምሳሌ ተብሎ ስለተቀመጠ አይደለም። ሐዋርያት 2:30 ላይ ስለዚህ ከወገብ የሚወጣ የዳዊት ዘር ፍሩት ቢማና ስፐርም ነው በኤፌሚዝም ንግግር መሰረት። ስለዚህ ከዛ ሊወጣ አይችልም። እኛ እንረዳዋለን ከወገቡ ዘር ምናምን ሲል ኤግዛምፕል መሆኑን። ስለዚህ ያኹሩጁ ሚን በይነ ሱልቢ ወተራኢብ ሲልም ኖት ሊትራል ነገር ግን ምሳሌያዊ ነው ብለን እንረዳለን። ቁርአን በምሳሌ የሚገልጻቸው በጣም ነገሮች አሉ። ስለዚህ ደረትም ያለው ጀርባም ያለው ምሳሌያዊ ነው እንጂ ሊትራል አይደለም። በነገራችን ላይ ሁለቱ ቃላት ዘከርና ኡንታን ለመግለጽ የመጡ ናቸው ብሎ ሰለፎች ይረዳሉ። ለምሳሌ ደረትም ጀርባን ብሎ ሲያስቀምጥ የኹሩጁ ሚን በይነ ሱልቢ ወተራኢብ፣ ሱልብ ሲል ኒሳ ሴት ማለቱ፣ ምንድነው ተራኢብ ሲል ደግሞ ወንድ ማለቱ እያሉ የሚፈቱ ሰለፎች አሉ ከጥንትም ጀምሮ የዛሬ 1400 ዓመታት የነበሩ። እሺ ቆይ ሴትና ወንድ ቢሆኑ ራሱ የዘር ፍሬ ከነሱ እስኪ እሱን ኤክስፕሌን አድርገው። ሴትና ወንድን ተክቶ ሁለቱ ላይ የዘር የወንድ ዘር ይወጣል ነው ፈሳሽ መውጣቱን ነው የሚያመላክተው እኮ ማለት። እስኪ አብራራው ማለት ስለ ወንድ ዘር ነው ያለው እና ዘር ሳይሆን ከዛ ይወጣል ነው ያለው። ስለ ፈሳሽ ነው የሚናገረው አይደለ? ፈሳሹን ነው አይደለ? ፈሳሹን ነው የሚናገረው። ከወንድ ሲሆን ስፐርም እንደሆነ እንረዳለን። ከሴቷ ሲሆን ደግሞ ዲስቻርጅ የሚሆን ነገር እንደሆነ እንረዳለን። ዲስቻርጅ የሚደረግ ነገር መሆኑን እኮ ግን ወጣ ብቻ ሳይሆን የሚለው ፈሳሹ። እሺ ከዛ ፈሳሽ ደግሞ የወንድ ምንድነው ይሄ እሱ እንትን ይላል ፕሮዲውስ ያደርጋል ነው የሚለው። ከዛ ያ ፕሮዲውስ የሚያደርገው ደግሞ የወንድ ልጅ ስፐርም ነው። መውጣቱ ግን ከሁለቱም ነው። እሺ አሁን ከወንድም ከሴትም ከሚወጣው ውሃ ከሆነ ስፐርም ሲል ፕሮዲውስ የሚደረገው የኹሩጁ ሚን በይነ ሱልቢ ወተራኢብ የሚለው አንብቦ እስኪ። እኔ አማርኛው ነው ያለኝ። ከተረጨ ውሃ ተፈጠረ ይላል የዘር ፈሳሽ። ከተረጨ ውሃ የዘር ፈሳሽ ተፈጠረ ከጀርባ አጥንትና ከደረት አጥንቶች መካከል ከሚወጣ ውሃ ይላል። ቀጥለው ከዛ ቀጥለው ቆይ አንዴ
በነገራችን የተረጨ ቢልም ችግር የለውም። ግን እስቲ የትኛውን ለፍዝ ነው የምታነባው? ለውጣ ነው ከዚህ ምዕራፍ 68 ሱረቱ ጣሪቅ ተመለስ። ኦኬ ከፍቶልሃል። ተው በቃ 86 የኽሩጁ ምን ቤ 86 ከ6 ጀምሮ ፈሊየንዙሩ ልኢንሳኑ ሚማ ኹሊቀ ሚን ማኢን ዳፊቅ ከተስፈንጣሪ ይላል። ከተረጨ ምናምን ያልከውን ኬታ መጣ። ምንም ችግር የለውም። ግን እሺ ከተስፈንጣሪ ውሃ ተፈጠረ። የኽሩጁ ይወጣል። ኦኬ ተሳስታ ነው፣ ችግር የለውም። እሺ ይስፈነጠራል ነው እዚህ ጋር ከተስፈንጣሪ ውሃ ተፈጠረ። ስፔሲፊክሊ ስለ ስፐርም ነው አይደል የሚናገረው? ከወንድ ልጅ የሚወጣው የዘር ፈሳሽ ነው የሚናገረው። የኽሩጁ ሚን በይነ ሱልቢ ወተራኢብ ይላል። ከጀርባና ከእርግብግቢቶች መካከል የሚወጣ ከሆነ ውሃ ይላል። እና እዚህ ጋር ሱልብና ተራኢብን አስ ኤግዛምፕል አሱልቡ ወንድ ልጅን ለማመልከት የመጣ ተራኢብ ደግሞ ሴቷን ለማመልከት የመጣ ብሎ የሚፈቱ አሉ። ነገር ግን ያን ለጊዜው ተወውና አስ ኤግዛምፕል የኽሩጁ ሚን በይነ ሱልቢ ወተራኢብ የሚለው ጀስት አስ ኤግዛምፕል ትይዘዋለህ። ከወንድም ከሴትም ሊባል ይችላል። መጽሐፍ ቅዱስ ላይም አንድ ሴት ስትናገር የወገቤ ዘር ትላለች እና እንደ ግሪኩ ላይ ስፐርም ትላለች። ስፐርም ይላል። ከወገቤ የወጣ ምናምን ብሎ ያስቀመጠበትን ቦታ እንደውም ስፐርም ይለዋል። የግሪኩ ሰብቷየንት ብንመለከተው ስለ ሴት ሲናገር ማለት ነው። ከፈለክ እሱንም ከፍትልሃለሁ። ኤግዛምፕል ነው የምትለው። ከሴት ልጅ ስፐርም ሊወጣ ስለማይችል ከወንድ ብቻ ስለሚወጣ ስፐርም መባል ያለበት ለወንዱ ነው ምናምን ትላለህ። ሐዋርያት 2:30 ኪያ ሐዋርያት 2:30 ጆርጎስ ሂንዱ ነኝ እያልክ ነው። ቆይ ከአንተ ጋር አወራለሁ አሁን ሰር ሌላ ጊዜ። አሁን ለወጣ ከወንድሞች ጋር ትቀጥላለህ። ስለ ሂንዱይዝም ምንድነው የምታምነው፣ ምንድነው የምታመልከው ምናምን የሚለውን ትነግረናለህ። እሺ አንድ ከክርስቲያኑ ልጅ ጋር ልጨርስ። ጥቅላዊ ነገር ምንድነው? ዳስ ሜታፎሪካል ኤክስፕሬሽን ኖት ሊትራል ዋን። የወገብ ፍሬ ምናምን ሲባል ከወገብ የሚወጣ ፍሬ ስላሌለ ከጀርባም ከፊትም የሚወጣ ፍሬ ስላሌለ ኤግዛምፕል እንደሆነ እንረዳለን። እዚህ ኤግዛምፕል ነው ጀስት የሚያከራክር ነገር። ሊትራል ከሆነ ግን ኢትስ ሪሊ ቢግ ሚስቴክ ማለት ነው። እሱን ታውቃለህ። ምክንያቱም የወንድ ልጅ ዘር የሚፈጠረው ከቴስቲክል ነው። ነገራቶችን በሊትራል ከተረዳን ሚስቴክ ነው አይደለ? ሁሉንም ነገር መጽሐፍ ቅዱስ ላይ ስፐርማ እያለ ለሴት ልጅ ይጠቀማል። አሁን መጽሐፍ ቅዱስ ስትለኝ አሁን ባይብል ስትለኝ እኔ ባይብል ስርዓቱን አውቀዋለሁ፣ አፈታቱን ምናምን። ምክንያቱም ምሳሌያዊ ምስጢራዊና ሊትራል ከሆነ ሚስቴክ ነው አይደለም። ለምሳሌ ሐዋርያት 2:30 ሊትራል ከሆነ ሚስቴክ ነው አይደለም። 2:30 ምን ይላል? አልሰማሁም ቅድም። ከወገብ የሚወጣ ዘር ይላል እንትና ሲናገር፣ ዳዊት ለሰለሞን ሲናገር ከወገብ የሚወጣ ዘር አለ እና አትሂድ ነቢይ ስለሆነ ከወንበሩም ፍሬ ከወገቡም ፍሬ ይላል። ከወገቡም ፍሬ የሚለው ፖቴንሻል ነው ማለት። ፖቴንሻል ስለ ይሄ አናቶሚካል ሳይሆን ሊትራል ሳይሆን ኤግዛምፕል ነው። ሊትራል ቢሆንስ? ከወገብ ፍሬ የለም ሲጀምር፣ አንደር ወገብ ነው ያለው። አንደር ወገብ ነው ያለው፣ ቴስቲክል ውስጥ ነው ምናምን ሊኖር የሚችለው እና ከዛ የሚወጣ ፍሬ ብሎ መናገር ሊትራሊ ከተረዳን መጽሐፍ ቅዱስ ስህተት ነው አይደለም? ሊትራል ከሆነ ከወገብ የሚወጣ ፍሬ ስለሌለ ስህተት ነው። ስለዚህ እዚህ ጋር ግን ምሳሌ ነው የሚል ነገር አለ ነው? አይ የለም፣ እኛ ተረዳ ነው በቃ ተረዳ ነው። እንደዚህ የሚል ነገር ስላሌለ ተረዳ ነው አይደለ? ግን የቁርአኑ ግን ዳይሬክት አናቶሚካል ወርድ ነው የተጠቀሙ እያልኩ ነው። ማለት የደረታ አናቶሚካል ወርድ መጠቀሙ ምሳሌ አይደለም የሚለውን አያመላክትም። እኔ እንጃ። እሺ በቃ አናቶሚካል ወርድ ሱልብና ተራኢብ ነው ያለው እኮ እዛ ጋርም ቢሆን እኮ። ስለዚህ ሱልብና ተራኢብ ማለቱ እዚህ ጋር ወገብ አለ፣ ያ ደግሞ አጥንት አለ ነው። መቼም ወገብ ከውጭ በኩል ነው ኦብቪየስሊ ሊል የሚችለው ከውስጥ በኩል ነው። ስለዚህ ያም ሆነ ይህ
ወገብስ ቢሆን አናቶሚካል አይደለም እንዴ? ነው ግን ማለት እዚህ ጋር ሁለት ነገሮችን ጠቅሶ አጥንት ብሏል። የደረትና የምን አጥንት ስፔሲፊክ አድርጎ ማለት ነው። አሁን ወገብ ስትለው ጀነራሊ ፖቴንሻል የሚያመለክት ምሳሌ እሱ ነው። ከአጥንት ፍሬ ሊወጣ አይችልም። እንደውም ከወገብ ነው ሊወጣ የሚችለው ከቻለ። ስለዚህ አንተ ነው እንደውም ሞር ሊትራል የሚመስለው ኖ አይ አለመቻሉ እኮ የአንተንም ሊትራል አይሆንም አያስብለውም አለመቻሉ ከአጥንት። ስለዚህ በቃ ይሄንን ይዘህ አንተ እንዲህ ያለ ገለጻዎች የምታምን ከሆነ እኔም ተመሳሳይ ነገር አምናለሁ ነው እያልኩ ያለሁት። እኔ አሁን ባይብልን ስለ ባይብል ስናወራ ፍቺ ስርዓት አለው ማለት ምሳሌ ምስጢራዊና ቀጥተኛ የሚባል የባይብል ለራሱ ሙሕከምና ሙተሻቢሃት አለ ወይ ነው ፖይንቱ። ሙሕከምና ሙተሻቢሃት የሚባል ነገር አለ ቁርአንም። ሙሕከም የተባለው ግልጽ የሆነውን ነው። ሙተሻቢሃት ሲባል ደግሞ ኤግዛምፕሎችን ነው። ራሱን ቁርአን ይናገራል እኮ ሙሕከምና ሙተሻቢሃት ነኝ ብሎ ይናገራል። ቃሉን የቱ ጋር እንዳለ እስቲ አንዳችሁ ዝም ብላችሁ ኮሜንት ላይ ጻፉ። በሙሕከምና በሙተሻቢሃት የተብራራ ማለት አይደል? አይደለም። ግልጽ የሆኑ አሉ፣ ሙተሻቢሃት የሆኑም አሉ ይላል። ወሁነ ሙተሻቢሃት የሚለውን አንቀጽ ሲወይ ኮሜንት ላይ ይጽፉልሃል፣ ታየዋለህ። በቃል ያላስኩትም ቦታውን ሙሕከምና ሙተሻቢሃት ይላል። ከወገብ ፍሬ የተባለም ያው ምሳሌ እንደሆነ እንትን ብለናል። ግን ያው አንድም የሚናገረው ከባህሪው የሚለውን የሚያመለክት 3:2 ተብሎ ተቀምጦልሃል። ምዕራፍ 3:2 ላይ ቼክ አርክ። ወሁነ ሙተሻቢሃት ይላል። ሙሕከም የሚባሉት ኤግዛምፕል ነው። ሙሕከም የተባሉት ከቃሉም እንደምትረዳው ገጽ፣ ሙተሻቢሃት ደግሞ ኤግዛምፕል ነው። ሌላ መልእክትም ያላቸው ማለት ነው። እሺ ለምሳሌ አንድ ነገር ይናገርና ኖት ሊትራል በዛ ብቻ ሳይሆን ሌላ መልእክትም ከጀርባ ያላቸው ሙተሻቢሃት ይባላሉ። በአንድ ወይ ሳይሆን በሁለት ወይ በሶስት ወይ በአራት ወይ የሚፈቱ ከሆነ ሙተሻቢሃት ይባላል። ሙሕከም የሚባሉ ደግሞ ዳይሬክት ሚኒንግ ያላቸው ናቸው። ምዕራፍ 3:2 ቼክ ማድረግ ትችላለህ። እሺ ሂደውን ቀጥል። እሺ አይ የኔን ያው የጠየቀኝን ትልል አድሬስ ላደረገው ነው። አንድምታው የሚናገረው ባህሪ የሚለውን ለማመልከት ነው እንጂ ያው አንተ እንዳልከው ምሳሌ ማለት ነው ከባህሪ ይወጣል ልጅ ስለ ፖቴንሻል የሚያወራው ያንተም ኦኬ በምሳሌ ሊትራሊ ነው አላልኩም እኔ ሐዋርያት 12:30 ሊትራሊ ነው አላልኩም እኔ በዛ አይ ያው ለመጨመር መሰል ገለጻዎች ምሳሌ እንደሆነማ እኔ አውቃለሁ እኮ ኮሜንታሪውንም ስለማነበው፣ ግን ፊት ለፊት እንደዚህ ከሄድክበት በጣም ነው የሚላተመው ከሳይንስ ጋር። ፊት ለፊቱ ልረዳው ምናምን ካልክ ይኸውና ትችቱንም አላህ ብቻ ነው እንጂ ያዕቆብ በእውቀት በጣም የጠለቁት ያውቁታል ይላል። ምዕራፍ 3:2 ተከፍቶልሃል። እሺ ለማንኛውም ይህን ይመስላል። ሌላ ጥያቄ አለ ከመውጣቴ በፊት? አይ እኔ የለኝም እንደጊዜው። ጆርጎስ እስኪ ሂንዱ ነኝ እያልክ ነው፣ አንዴ ማይክ ክፈት። ማን ነው ስም? እያወራ ነው ልጁ። አውር ፈርስት ሂንዱ ላይቫችንን ጆይን ያደረገ ጆርጎስ እያወራ ነው። ሄሎ ድምፅህን ከፍ አድርግና አውራ። ስለ ሂንዱ ንገረን እስኪ። ምንድን ነው የምታምነው? ምንድን ነው የምታመልከው? ስርዓት እና እንትናችሁ ምንድን ነው የሚለውን እስቲ ትነግረናለህ። ድምፅህን ከፍ አድርግ። ምሻ ጆርጎስ ድምፅን ከፍ ማድረግ ትችላለህ? ድምፅ ወይ ማይክ ከሆነ የምትጠቀመው ማይኩን ንቀልና በኖርማል ስልክ አውራ። ካልሆነ ሰዓት የለኝም ልወጣ ነው። ለአንተ ነው ቁጭ ያልኩት። ባይዘው እሺ። ክሪሽና ቪሽኑ ሺቫ ብራማ እሺ፣ ስለነሱ እናወራለን መስኪን ጆርጎስ አልሆነማ እንደዚህ አሬዲ ሰዓት ጆርጎስ እንትን ማይክ እንቃል እያለሁ አይሰማም። አሁን ይሰማል። እንዴት ነህ? አለን እንዴት ናችሁ? አለን ይመስገን። እስቲ ስለ እምነት የተወሰነ ንገረንና 350 ሰዎች አሉ። የተወሰነ ይስሙ። ምንድነው የምታምነው? ምንድነው የምታመልከው? ምናምን የሚለውን ነገር እስቲ ጀስት ፎር ኢንትሮዳክሽን እስቲ ንገረን። አንድ አምላክ አለ ብለን እናምናለን።
ያ አምላክ በ33 የተለያዩ አይነት መገለጫዎች ይገለጣል ብለኝ ማም ሌላ መጠየቅ እሺ አምላክ በብርሃማ ቪሽኑና ሺቫ ይገለጣል ጆርጎስ? ይገለጣል ብለን እናምናለን። ብርሃማ አልቲሜት ጋር ነው ከነሱ ከሁለቱ ምን መሰለህ ሶስቱ የብርሃማ የተለያዩ አይነት መገለጫዎች ናቸው ብለን ነው የምናምነው። አሁን ለምሳሌ ሎርድ ሺቫ አለ፣ ከዛ ኋላ ደግሞ ቪሽኑ አለ። አሁን ሶስቱ ብቻ አይደሉም እኮ የተለያዩ አይነቶች ሌሎችም አሉ። በእውነት ስታየው ማለት ነው በደንብ ያየውና ስታየው ቆይ እንዴ ጠብቀኝ። በከብት ሲገለጣል አምላካችሁ ብዙ ጊዜ ለከብት የተለየ ስጋቸውን አትበሉ መሰለኝ አይደለ? ከብት ማምለክ ምናምን ሳይሆን በተለይ ለላም ያለን ቦታ ትልቅ ስለሆነ ምክንያቱም ላም የእናትነት ትልቅ እንደ እናትነት ተደርጋ ስለምትታይ ማለት ነው። አሁን ላም ለምሳሌ በቃ ሰልፍለስነስን ታሳያለች። ላም ወተቷን ትሰጣለች፣ ስጋዋንም ልክ እንደዛው ማለት ነው። አምላክ በሷ ይገለጣል። የአምላክን ሰልፍለስነስ ያሳያል የሚል ነው እኛ የምናምነው። ይሰገድላታል። እሺ ለላሚቷ ነው። ለላሚቷ ግን ትልቅ ክብር ይደረግላታል። ሲሰግዱ የምናያቸው ሂንዱዎች አሉ። አሁን የእነሱ የተለያየ አለ። በጣም ብዙ አይነት መጽሐፎች አሉ። ዘቬዳስ አለ፣ ባግብዳት ጌታ አለ። እነሱን በጣም በምታነብበት ሰዓት ላምን አምልኩ የሚል የለም። ግን ማንስክሩቲ ምናምን የተባሉ ደግሞ የተለያዩ አይነት እንደ ቦታው ይወሰናል። አሁን ሲሰግዱላት እናያለን። እና ለምንድን ነው ለላሚቷ የሚሰገደው? ላምጣለ ሲሰገድላት አይሰገድላትም? እኔ አይሰገድላትም እያልኩ አይደለም። የተለያዩ ቦታዎች ላይ ግን እንትን ሊባል ይችላል። መስገዳቸው ከምን የተነሳ ነው? ለላሚቷ እንደነገርኩ አለን ላሚቷ አላት ብለን የምናምነው የተለያዩ አይነት ነገሮች አሉ። እንዳልኩ ነው ሰልፍለስ ጊቪንግ አላት ብለን እናምናለን። ይሄ ደግሞ ጉታማ ማዘርካው ብለን የምናስባት አለች ማለት ነው። እሺ ከዛ ደግሞ ለላሚቷ ሲሰገድ ስግደቱ የምን ስግደት ይባላል? ድምጽ አሪፍ ቢሆን ጥሩ ነበር። የሚመች ቦታ ላይ ስላልሆንኩ ነው። ስልክ እንትን ትቆራረጣለህ እና ለላሚቷ ሲሰገድ ስግደቱ የምን ስግደት ነው የሚባለው? ጆርጎስ ፐርሰናሊ እኔ የማውቀው እና እስከተማርኩት ለላም ስገዱ የሚል ነገር የለንም። ምክንያቱም ላም እንዳልኩ ነው ጉታ ማታ የሚባል አለ። እሱ ያልኩ ነው ሰልፍለስ ጊቪንጓን ያሳያል። ከዛ ኋላ ደግሞ ምንድነው በቃ የእንትን በቃ የአምላክ መገለጫ ናት ተብሎ ስለሚታሰብ ሁለት ከዛ ደግሞ ከክሪሽና ጋራ ያላት ትልቅ እናት ናት ብለን ስለምናምን አሂምሳ የሚባል ነገር አለ። ነን ቫይለንስ ማለት ነው። የዶሮ ስጋ ትበላላችሁ? ዶሮ እናት አይደለችም? የላምና የእሷን ያህል የላምን ያህል አይደለችም። ዶሮም እናት ናት። ባይዘይ ሴት ነው እንኳን ዶሮ ብቻ አይደለም ሌሎችም አሉ አይደለ? ፍየልም እናት ናት። ፍየልም ትወልዳለች፣ ፍየልም ወተት ትሰጠናለች። ግን የፍየሏ ማለት ነው የላሚቷን ያህል ጥቅም የላትም። ሞር ኦፍ ትራዲሽን አድርጋ አስበው። ሂንዱይዝም ላይ ኢንዲያ አካባቢ የነበሩ ትልቅ ጥቅም አላት እና ለበሬዎችን ሰጣ ለማረስ ትጠቀምባታለህ። ወተት ትሰጠናለች። ያረጀ ሰዓት ደግሞ ምናምን በጣም ብዙ ጥቅም አላት እና እነዚህን ጥቅሞቿን በማገናዘብ ነው እና ከክሪሽና ጋር የነበራትን ኮኔክሽን በማሰብ ነው እኛ ለላም ትልቅ ቦታ የምንሰጠው እንጂ አሁን ሴት ፍየል እናትም ሆና ትበላለች አይደለ? እናንተ ጋር ስለዚህ እናት ናት ምናምን ብላችሁ አትምሯትም። ፍየሏን ትበላላችሁ። ላም ሲሆን ብቻ ነው ሞር የምታከብሩት አይደለ? በቃ በጣም ስፔሻል የሆነ ኦኬዥን ላይ ካልሆነ ምናምን ላይ አንጠቀምም። እንዳልኩ ነው አሂምሳ፣ ምንም አይነት ቫዮላንስ።
እሺ ሽንት መጠጣት ይኸው አሁን ሁዱድ ይከፍትልናልና ሽንት የሚጠጡ እንትኖች አሉ። እሱ ከምን የተነሳ ነው? ሁዱድ ማን ጆርጎስ ሁዱድ ክፈትላት እስኪ። ሽንት የሚጠጡ ምናምን አሉና ይሄ ነገር እንዴት ይታያል በእምነታችሁ? ያው እዚህ ጋር አሁን አንድ ሂንዱ ይታያል። አንደኛ ሰገደላት፣ ይኸው ሰገደላት። ከዛ ጠበቃትና እስክታወጣ ድረስ ይኸው ጠጣ። ይኸው እንዲጠጣ ይኸው ሹፍ ሲታጣ ጋው ሙታ ይባላል እሱ ማለት ነው። ምን መሰለህ ደግሞ እሱ ባጭሩ ልክ እንደ መጠጥ ተደርጎ አይደለም የሚታሰበው። ፒዩሪፊኬሽን ወይም ደግሞ ትራዲስ ተብሎ ይታሰባል የነበረበት ሰዓት። አሁን ላይ ያለ አይነት አስተማሪ የላም እንትን ሽንት ጠጡ ብሎ ለኛ ያስተምሩንም ልክ እንደ ትራዲሽን ተደርጎ ስለሚታሰብ እነዛ እንደነገርኩ ነው ሰዎች ፍላጎታቸው ሄደው የሚያደርጉት ነገር ነው እንጂ እኛ ሂደን እንደዚህ አድርጉት ብለን እኔ አሁን ሂጄ ላም ሽንት ጠጣ ምናምን ብትለኝ አልችልም። እሱ ብቻ ሳይሆን አሉ በጣም የተለያዩ አይነት እነዚህ ነገራቶች መድኃኒትነት አለው በሚል ስለሚታሰብ ነው። እሱ ብቻ አይደለም፣ የተለያዩ አይነት እንትኖች አሉት። አሁን ለምሳሌ የከብት ማለት የላሚቷን እዳሪ መወራወር አይነት ምናምን በጣም ብዙ አይነት ባህሎች አሉት። እሱ ግን ሪሊጂየስሊ ትልቅ ልክ እንደ ሪቹዋል አሁን ለምሳሌ እናንተ ውዱ እንደምታደርጉት ሊሆን ይችላል፣ ወይንም ደግሞ እንትን እንደምታደርጉት ሪሊጂየስ ለዚህ አድርጉ ተብሎ የተሰጠነት ነገር አይደለም። ጀስት በቃ እዛ